ይሄን ቪዲዮ ስሙት። እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይሄን ድርጊት ዛሬም ትናንትም በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊ ስርዓት ተከትለን እንሄዳለን። ይሄን ያነሳሁት በጣም አሪፍ፣ ምክንያቱም እኛም በሃይማኖታችን ስለማንደራደር ማለት ነው። ስለዚህ እንዳልከው ከጥንት ጀምሮ እስካሁን ድረስ ማን ምን እያለ እንደነበር በመረጃ ብዙ መረጃዎች ስላሉ ህግ ለሁሉም እኩል ስለሆነ ይውጣ። ይሄ ያስኬዳል። ማን ልክ ነው የተናገረው ማን ልክ አልተናገረም የሚለውንም በደንብ መለየት ስለምንችል ማለት ነው። እንደተባለው በሃይማኖት ዙሪያ የተደረጉ የጥላቻ ንግግሮች፣ የተጻፉ መጽሐፍቶች እያንዳንዱ ነገር በሰነድ ስላለ ይውጣ። ከዛ በኋላ ህግ መጠየቅ ባለበት መልኩ ደግሞ ይጠይቅ። ከዛ በኋላ ህግ ይሄንን ካደረገ በኋላ ደግሞ ሌላ ህግ ወጥቶ ሰዎች የሰዎችን ሃይማኖት እንዳይነኩ የሚያስደርጉ የሃይማኖት ተቋማትንም ያቃጠሉም ያፈረሱም ያበላሹም ሰዎች እንደየ ሃይማኖታቸው የሚጠየቁበት ህግ ይዘረጋል። ይሄ በደንብ እኔን የሚያስማማኝ ነገር ነው። ከዛ በኋላ ህግ ይከበራል ማለት ነው። ስለዚህ ጥሩ ነው። ይሄ ቪዲዮ ሼር ሪፖስት እያደረጋችሁ ለሁሉም አድርሱ። ሙስሊምም ኦርቶዶክስም የሆናችሁ ሰዎች በዚህ መልኩ መሄዱ ጥሩ ነው። ምንም የሚጎዳ ነገር የለውም። ከዛ ጥፋተኛውን እያወጣን መንግስት በሚቀጣበት መልኩ እንዲቀጣ ይደረጋል ማለት ነው።